ካይል ማካውሊ ይባላል። ምናልባት ማንቸስተር ዩናይትድ ቤት ውስጥ ኢኔዮሶች ከመጡ በኋላ አዲስ የሆነ ሪክሩትመንት ሲስተም እየተጠቀሙ እንደሆነ ይታወቃል። በባለሙያዎች ለመመራት ጥረት እያደረጉ ነው ያሉትና ኢኔዮሶች ምናልባትም ወደ ማንቸስተር ዩናይትድ ከመጡ በኋላ ወይ ደግሞ የማንቸስተር ዩናይትድን ፐርሰንት ከገዙ በኋላ ስፖርቲንግ ጉዳዮችን በሙሉ እንደሚቆጣጠሩ ይታወቃልና እያደረጉ ካሉት ነገርና ያው መጥፎ ነገሮቹ እንዳሉ ሆኖ ማለት ስህተቶቹ እንዳሉ ሆኖ ለምሳሌ የአሰልጣኝ ሹምሽር ላይ ወደ 30 ምናምን አካባቢ አውጥተዋል አይደለ? ከመጡ በኋላ ለአሰልጣኝ ኤሪክ ቴን ሃግ አዲስ ኮንትራት ሰጥቶ ከዛ መልሶ አሰናብተው ከዛ በኋላ ለሩበን አሞሪም የኮንትራት ማፍረሻ ለስፖርቲንግ ከፍለው ከዛ በኋላ መልሶ እሱንም አሰናብተው ምናምን አይነት ነገሮችን ተመልክተናል። ግን እነዚህ እንዳሉ ሆኖ ከጥሩ ነገሮች መካከል ግን ይሄ ሙያ ለባለሙያ የሚባለው ነገር አለ አይደለ? ያን ነገር እያደረጉ ያሉበት መንገድ ኢኔዮሶችን የሚያስደንቅ ነገር ይመስለኛልና በእያንዳንዱ ቦታዎች እነ ጄሰን ዊልኮክስ ሊሆን ይችላል ብቻ ብዙ ቦታዎች አሉ። ዛሬ ግን ስፔሲፊካሊ ለማውራት የፈለግኩት የስካውቲንግ ዲፓርትመንት አባል ወይ ደግሞ ፓርት ኦፍ ስካውቲንግ ዲፓርትመንት የሆነ የማንቸስተር ዩናይትድ ስካውቲንግ ዲፓርትመንት ውስጥ ካይል ማካውሊ የሚባል ከዚህ በፊት በተለያዩ ክለቦች ውስጥ መስራት የቻለ ባለሙያ አለ። ስለዚህ ባለሙያ ተጽዕኖና ምናልባት በዚህ ክረምት ላይ ደግሞ ምን አይነት ተጽዕኖች ሊኖሩት ይችላሉ የሚለውን ነገር ለማየት እንሞክራለን። ከዛ ውጭ ደግሞ ማንቸስተር ዩናይትድ ሌላ ከአካዳሚ እየወጣ ያለ ደግሞ አንድ ብርቅዬ ልጅ አለ። ይሄም ልጅ ምናልባት ለማይክል ካሪክ አጫወት ፐርፌክት ነው ተብሎ ይታሰባል። ለብራያን ምቡሞ ደግሞ ይሄ ድሪም የሚያደርገው አይነት ተጫዋች ነው ተብሎ ተጠቅሷልና ለምንድን ነው ለካሪክ ፐርፌክት ነው የሚባለው? ሲቀጥል ምቡሞ ድሪም የሚያደርገው አይነት ተጫዋች ነው ያስባሉስ ምን አይነት ኳሊቲ ቢኖረው ነው የሚለውን ነገር ለማየት እንሞክራለን። ከዛ ውጭ ደግሞ ማንቸስተር ዩናይትድ ከኦሬሊየን ሹዋሜኒ ጋር ስሙ እየተያዘ እንደሆነ ይታወቃልና የዚህ ልጅ ወደ ማንቸስተር ዩናይትድ የመዘዋወር ያለመዘዋወር ጉዳይ በጆዜ ሞሪኒዮ ላይ ዲፔንድ ያደርጋል እየተባለ ይገኛል። ምንድን ነው የሚያገናኘው ያኛውን ማለት ለምሮ ጆዜ ላይ ዲፔንድ የሚያደርገው የሚለውን ነገር በዝርዝር ለመመልከት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኙ። ማንቸስተር ዩናይትድ ከግሌዘሮች መላቀቅ ባይችልም ግን ከስፖርታዊ ጉዳዮች ግን ግሌዘሮችን ማራቅ መቻሉ ይታወቃልና ግሌዘሮች ላይ ያለው ተቃውሞ አሁንም በርዷል ማለት ይከብዳል። ስቲል አሁንም ጥያቄዎች አሉ። ምክንያቱም ማንቸስተር ዩናይትድ አሁን ባለበት ሌቭል ረክቶ ወይ ደግሞ አሁን ባለበት የሚደሰት አይነት ቡድን አይደለም። ምክንያቱም ማንቸስተር ዩናይትድ ያለውን ላይክ ጀስት ባክግራውንዱን ከተመለከታችሁ ያለውን ፋን ቤዝ ከተመለከታችሁ ተጽዕኖዎቹን ስትመለከቱ ምናምን በፍጹም ማንቸስተር ዩናይትድ በእንደዚህ አይነት ፐርፎርማንስና በእንደዚህ አይነት አሁን ባለበት ቦታ ላይ ረክቶ ሊቀመጥ እንደማይችል ግልጽ ነው። ወይ ደግሞ ተረጋግቶ ተደስቶ ሊቀመጥ እንደማይችል ግልጽ ነው። ማለት ወደ ቻምፒየንስ ሊግ አለፈ፣ ኦኬ በቃ ይሄ ነው ኢንዲንጉ፣ በቃ ይሄ ነው መዳረሻው ብለን ልናስብ አንችልም። ስለዚህ ማንቸስተር ዩናይትድ ከዚህ የተሻለ ይፈልጋል፣ ከዚህ በላይ ይፈልጋል፣ ከዚህ በላይ ኤክስፔክት ያደርጋል ማለት ነው። ምክንያቱም እንደ ክለብ ማለት እንደ ቲም አለ። አሁን ያለው ቲም ምናልባት ቻምፒየንስ ሊግ መብላት አለበት፣ ቻምፒየንስ ሊግ ኤክስፔክት ይደረግበታል አይደረግበትም እርግጠኛ ላልሆን እንችላለን። ምናልባት በቻምፒየንስ ሊግ ሌቭል ለመጫወት ልክ እንደነ ፔዥ አይነት ቡድኖችን እየተመለከትን ነው የምንገኘውና ምናልባት በዛ ሌቭል ያሉ ተጫዋቾች አሉት ማንቸስተር ዩናይትድ ሊያከራክር ይችላል። እንደ ክለብ ግን እንደ ቲም ሳይሆን እንደ ክለብ አጠቃላይ እንደ ክለብ እንደ ብራንዱ ግን ከተመለከትን ቻምፒየንስ ሊግን ይሄ ሁላ ጊዜ ሳይበላ መቆየቱ ራሱ ለማንቸስተር ዩናይትድ የሚያሳፍር ነው አይደል? ኦልሞስት ከ15 ዓመት በላይ ሆኖታል አይደል? ለመጨረሻ ጊዜ የቻምፒየንስ ሊግ ዋንጫን ማሳካት ከቻለ ይሄ ለማንቸስተር ዩናይትድ የሚመጥን አይደለም። ስለዚህ ቢያንስ አሁን እየተደረገ ያለው ነገር ላይክ ግሌዘሮችን መቃወሙ ምናምን ነገር በተወሰነ መንገድ የቀዘቀዘው ሙሉ በሙሉ ማንቸስተር ዩናይትድ ያለበት ቦታ ላይክ ስለተመቸው አይደለም፣ ግን በተወሰነ መንገድ ግን ከስፖርቱ እንቅስቃሴ ግን ግሌዘሮች ወጥተዋል። ማለት እንደነ ጆን ሙርቶ አይነት ሰዎች ነበሩ አይደለ ከዚህ በፊት ሙያተኛ ተብሎ ቦታው ላይ ሲቀመጡ የነበረውና አሁን ግሌዘሮች አትሊስት ለመሸጥም ፍላጎት ነበራቸው እስከሆነ ታይም ድረስ። ግን አሁን ግን አትሊስት የስፖርቲንግ ጉዳዩን ግን ለኢኔዮሶች ሰጥተው ከዛ በኋላ እነሱ ሌላ ነገር ላይ ፎከስ ለማድረግ ነው ስምምነት ላይ ደርሰው ወደ ስራ የተገቡ። ታዲያ ኢኔዮሶች ከገቡ በኋላ ካደረጓቸው ትልልቅ ነገሮች መካከል አንደኛው ይሄ ሙያን ለሙያተኛ የሚባለው በቃ ሙያን ለባለሙያ የሚባለውን አሰራር ሙሉ በሙሉ እየተገበሩ ያሉ ይመስላሉ አይደለ? ከነ ኦማር ቤራዳ ጀምሮ ከነ ጄሰን ዊልኮክስ ጀምሮ ምናልባት ከዳን አሽወርዝ ጋር የነበረውም ነገር አልሰመረም እንጂ ዳን አሽወርዝም በጣም ሃይሊ ሬትድ የሆነ ሰው ነበር አይደለ? እነ ክሪስቶፈር ቪቬል አይነት ቲሞችን አምጥቶ እያሰራ ነው የሚገኘው። እነዚህ
ሙያ ያላቸው ሰዎች ናቸው። ስራው ላይ ልምድ ያላቸው ሰዎች ናቸው። በፕሪሚየር ሊጉ ልምድ ያላቸው ሰዎች ናቸው። ሌላ ቦታ ሰርተው የሚያውቁ ሰዎች ናቸውና የተለያየ አሪፍ የሚባል ሲቪ ያላቸውን ሰዎች ነው ሰብስቦ እያሰራ የሚገኙ። እነሱ ሶፋር አሪፍ ነገር እየሰሩ እንደሆነ ይታወቃል አይደል? ማንቸስተር ዩናይትድ እኮ በባለፈው ክረምት ያስፈረማቸው ተጫዋቾች ምን ያህል ኢፌክቲቭ እንደሆኑ ተመልክተናቸዋል። አራቱም ተጫዋቾች አይደል? ማቲያስ ኩኒያ 9 ጎል አለው። ብራያን ምቡሞ 9 ጎል አለው። ቤንጃሚን ሼሽኮ 11 ጎል አለው። ሴኔ ላመንስ የማንቸስተር ዩናይትድን ግብ ክልል በሚገባ እየጠበቀ ነው። ይሄ ቀላል ነገር አይደለም። ስለዚህ ጥሩ ስራ እየሰሩ ነው። አሁን ደግሞ ስካውቲንግ ውስጥ ደግሞ ማን ነው ያለው የሚለውና በጣም ብዙ የማይነገርለት ግን ከጀርባ ሆኖ ትልቅ ስራ የሚሰራ ግን አንድ ባለሙያ አለ። ካይል ማካውሌ ይባላል። ይሄ ካይል ማካውሌ የሚባለው የማንቸስተር ዩናይትድ ስካውቲንግ ዲፓርትመንት አባል ነው። ላይክ ሄድ አይደለም ግን አባል ነው። ከዚህ በፊት በዌስትሃም በቼልሲና በብራይተን የሚገራርሙ ስራዎችን ሰርቷል። ወይ ደግሞ ከዚህ በፊት የነማ ዝውውር ላይ ተሳትፏል የሚለውን ነገር ስንመለከት አሪፍ የሚባሉ ዝውውሮች ላይ ተሳተፈ ሰው ነው። ለምሳሌ ወደ ብራይተን ብንሄድ ብራይተን ቤት ካይሴዶ፣ ባሌባ፣ ዣኦ ፔድሮ፣ ኩኩሬያ እና ቫን ሄኬ እንደዚሁም ዌልቤክን ብራይተን ሲያስፈርም ይሄ ሰው የዛ ቲም ሄድ ኦፍ እንትን ነበር፣ ስካውቲንግ ዲፓርትመንት ነበር። ቼልሲ ቤትም ደግሞ ካይሴዶ፣ ላቪያ፣ ፓልመር እና ኔቶ ሲፈርሙ በቼልሲ ቤት የስካውቲንግ ዲፓርትመንት አባል ነበር። በዌስትሃም ደግሞ ማቴዎስ ፈርናንዴዝ እና አልሃጂ ማሊክ ዲዩፍ የማንቸስተር ዩናይትድ ተፈላጊ የሆኑት እነዚህ ተጫዋቾች ሲፈርሙ እሱ ያው ማቴዎስ ፈርናንዴዝ እንደምታውቁት ከሳውዛምፕተን ያስፈረመውና የዌስትሃም ሄድ ኦፍ ስካውቲንግ ዲፓርትመንት ነበር ይሄ ሰው ማለት ነው። እና አሁን ያው ብዙ ማይገርም አይደለ ማቴዎስ ፈርናንዴዝ እና አልሃጂ ማሊክ ዲዩፍ በማንቸስተር ዩናይትድ ራዳር ውስጥ ሲገቡ እንደምታውቁት ካይሴዶ፣ ላቪያ፣ ፓልመር፣ ኔቶ ላይክ ራዳር ውስጥ እኮ ሊሆኑ ይችላሉ፣ ግን የመውጣት ቻንስ አላቸው ወይ ነው። ላቪያ በጣም ኢንጁሪ ፕሮን ነው። ካይሴዶ አዲስ ኮንትራት ተፈራርመዋል። ኔቶ ገና መምጣቱ ነው። ፓልመር በቼልሲ ቤት ያው እስካሁን ደስተኛ ያልሆነባቸው ሞመንቶች አሉ፣ ግን ደግሞ በቀላሉ ግን ይወጣል ተብሎ አይታሰብም። ሲቀጥል ከመቶ በታችም ደግሞ አይጠራበትም። እነ ባሌባ፣ ዣኦ ፔድሮ፣ ኩኩሬያ፣ ቫን ሄኬ የመሳሰሉትም ተጫዋቾች አሉና ለምን እንደተያያዘ ግልጽ ነገር ይመስለኛል። እነዚህ ተጫዋቾች ሲፈርሙ ይሄ ሰው የስካውቲንግ ዲፓርትመንቱ አባል ነበር። አሁን ግን ለየት የሚያደርገው ነገር አሁን ከጠቀስኩላችሁ ለየት የሚያደርገው ግን የዌልቤክ ይመስለኛል አይደል? ምክንያቱም ለምሳሌ እነ ማቴዎስ ፈርናንዴዝ ወጣቶች ናቸው። አልሃጂ ማሊክ ዲዩፍ ወጣት ነው። ካይሴዶ፣ ላቪያ፣ ፓልመር፣ ኔቶ፣ ባሌባ፣ ዣኦ ፔድሮ፣ ኩኩሬያ ወጣቶች ናቸው። ዌልቤክ ግን ወጣት አይደለም። ግን ዌልቤክ ግን ወደ ብራይተን መጥቶ ምን ያህል ለተሳካለት ስትመለከቱ ይሄ ሰው ጀስት ወጣት የሆኑ ተስፈኞችን ብቻ ማየት ሳይሆን እይታ ላይ ጎበዝ የሚሆነው አንዳንድ ኤክስፔሪየንስ ያላቸው ተጫዋቾች ደግሞ ለዛ ቲም የሚመጥን ኤክስፔሪየንስ ብቻ በቂ አይደለም። ለዛ ቲም የሚመጥን ተጫዋች ማለት ከወጣቶቹ ጋር አብሮ አላይ ማድረግ የሚችል ከአሰልጣኙ አጫወት ጋር አብሮ የሚሄድ ከቲሙ ባህል ጋር አብሮ የሚሄድ ተጫዋች ነቅሶ በማውጣት ተሳክቶለት ነው ዳኒ ዌልቤክን ወደ ብራይተን አዘዋውሮ። እንደምታውቁት ዳኒ ዌልቤክ ለብራይተን የሚገርም ግልጋሎት ነው እየሰጠ ያለው። ከመጣበት ጊዜ ጀምሮ ዌልቤክ ያለውን ነገር በጠቅላላ እየሰጠ ነው። ማድረግ ያለበትን ነገር በሙሉ እያደረገ አብዛኞቹን ነገሮች ትክክል እያደረገ እነዛም ነገሮች ደግሞ እየተሳኩለት ተመልክተናል። ስለዚህ ዌልቤክ እየተሳካለት ነው አይደለ? ሲሳካለት ግን ታዲያ ወጣት ሆኖ ተስፋው ታይቶ ምናምን ሳይሆን ልምድ አለው። ያ ልምድ ግን እንዴት አድርጎ ይጠቅማል የሚለውን ነገር ይሄ ስካውቲንግ ዲፓርትመንት ማለትም ካይል ማካውሌ እየመራው የነበረው ስካውቲንግ ዲፓርትመንት ስላመነበት ነው። ስለዚህ ማንቸስተር ዩናይትድን በዚህ ክረምት ትልልቅ ዝውውሮችን ሲያስብ ይሄ ስካውቲንግ ዲፓርትመንት አባል ያው ቼክ ያደርገዋል ነገሮችን። ስለዚህ ለማንቸስተር ዩናይትድ ጥሩ ምርጫዎችን እንዲመርጡ ያግዛቸዋል ማለት ነው። ሁለተኛው ርዕሳችን የሚሆነው ደግሞ ምንድነው? ጂም ትዋይት የተባለ የማንቸስተር ዩናይትድ አንደር 18 ተጫዋች አለ። ይሄ ተጫዋች ታዲያ ከሰሞኑን እየተነሳ እንደሚገኘው ለማይክል ካሪክ አጫወት ፐርፌክት ነው፣ ለብራያን ምቡሞ ደግሞ ድሪም የሚያደርገው አይነት ተጫዋች ነው። ይሄ ተጫዋች ባለፈው ከሊቨርፑል ጋር ማለት ማንቸስተር ዩናይትድ ሊቨርፑልን 4-1 ባሸነፈበት ጨዋታ የአንደር 18 ጨዋታ ማለት ነውና እዛ ጨዋታ ላይ ነበረ ሴንትራል ሚድፊልድ ቦታ ላይ ነበር ሲጫወት የነበረው። አሲስቶችን ማድረግ ችሎ ነበረ። የነበረው ፐርፎርማንስም የሚያስደንቅ ነበር። ታዲያ ይሄን ጨዋታ ስፔሲፊካሊ ለምንድን ነው የመረጥከው ካላችሁኝ ማይክል ካሪክ በዛ ጨዋታ ላይ ታድሞ ነበር እና ያንን እንቅስቃሴ እያየው ነበር። በነገራችን ላይ ይሄ ጂም ትዋይት የሚባለው ተጫዋች ማንቸስተር ዩናይትድ ከቼልሲ ጋር የነበረው የአፕሪል ወር ጨዋታ አለ። በዛ ጨዋታ ላይ የስኳዱ አባል ነበር እና አብሮ ከስኳዱ ጋር ተጉዞ ነበረ። ቤንች ላይ የነበረ ተጫዋች ነውና ለዋናው ቲም የመጫወት ያለው ቻንስ ከፍተኛ ነው።
ምናልባት በዚህ ዓመት ላይ ሆን ይችላል፣ ምክንያቱም ያሉት ጨዋታዎች ትንሽ ናቸው፣ ፕሪሚየር ሊግ ብቻ ነው። ስለዚህ በዚህ ዓመት ላይ ሆን ይችላል። ግን ደግሞ ፕሪሲዝን ላይ ግን እንደ ሌሎቹ ተጫዋቾች ሁሉ ድል ሰጥቶት ቀጣይ ዓመት የፈርስት ቲሙ አባል ሊሆን የሚችልበት እድል ሰፊ ነው እየተባለ ነው። ታዲያ ለካሪክ አጨዋወት ፐርፌክት ነው ያስባለው ምንድን ነው? እምቡሞስ ለምንድነው እንደሱ አይነት ተጫዋች ድሪም የሚያደርገው የሚለውን ለመመለስ ያክል ይሄ ልጅ በሊቨርፑል ጨዋታ ላይ ተደጋጋሚ ሙከሮችን ሲያደርግ ነበር። ከዛ በፊት በነበሩትም ጨዋታዎች ተመሳሳይ ተደጋጋሚ ጥረቶችን ሲያደርግ ነበር። ጎል ለማስቆጠር አይደለም፣ ይሄ መስመር ሰንጣቂ ኳስ የሚባሉት አሉ አይደል? እነዛን መስመር ሰንጣቂ ኳሶች አድሬስ ለማድረግ ለቡድን ጓደኞቹን ለማድረስ ተደጋጋሚ ሙከሮችን ሲያደርግ ነበር። ታዲያ ማይክል ካሪክ በዘንድሮ ሲጫወት ከተመለከታችሁትና አጨዋወት አላማውን ካያችሁት ብዙ ይሄ መስመር ሰንጣቂ ኳሶች ይበዙታል። ልክ ብሩኖ ፈርናንዴዝ ለማቲያስ ኩኒያ ያቀበለው አይነት ኳሶችን በተደጋጋሚ ትመለከታላችሁ። ይሄ ብቻ አይደለም ግን ብሪያን ምቡሞ ደግሞ የሚያስደስተው ኳስና በደንብ ኢንጆይ የሚያደርገው አጨዋወት እንደዚህ አይነት ኳሶች ሲመጡለት ነው። መስመር ሰንጣቂ ኳሶች ከተከላካይ ፊት ለፊት ሲጣልለት ማለት እሱ ክንፍ ላይ ነው ያለው። የኦፍሳይድ ፖዚሽኒንጉ በጣም የሚያስደንቅ ነው የብሪያን ምቡሞ። ከዛ ያንን ፖዚሽኒንግ እየጠበቀ ከዛ ፖዚሽን ላይ ሆኖ ከኋላ የሚገርም ስሩ ቦል ካለፈለት የሚቀርመው የለም። ፈጣን ነው፣ ከኳስ ጋር ምቾት የሚሰማው ተጫዋች ነው። ሶ እነዚህ ኳሊቲዎች ካሉት ከኋላ የሚመጡ መስመር ሰንጣቂ ኳሶች በስርም የሚመጡ አሉ፣ በላይ የሚመጡ ኳሶች አሉ። እነዚህ ኳሶች ሞር የሚመቸው አይነት ተጫዋች ነው ማለት ነው። ዋይድ ኳሶችን የሚጣለት ከሆነ ብሪያን ምቡሞ ይመቸዋል። ለዛ ነው የብሪያን ምቡሞ ድሪም ሊሆን ይችላል የተባለው። ስለዚህ ይሄ ልጅ ይሄ ኳሊቲው ሃይሊ ሬትድ እየተደረገ ነው። ያ ብቻ ግን አይደለም፣ በአንዳንድ አጨዋወቱ ከኮቢ ሜኑ ጋር እየተያያዘ ነው የሚገኘው። ምናልባት የኮቢ ሜኑ ቤንች ለመሆንም በቂ አቅም ያለው ተጫዋች እንደሆነ ይታወቃል። እንደምታውቁት የማንቸስተር ዩናይትድ አካዳሚ እየተነቃቃ ነው ያለው ስፔሲፊካሊ በኮቢ ሜኑ ምክንያት እንጂ ማለት አሁን በቅርቡ ነው የምላችሁ እንጂ ባለፈውም እንደተነጋገር ነው ኮቢ ሜኑ ራሱ ሳይቀር ኢንስፓየርድ ሲሆን የነበረው በማርከስ ራሽፎርድ ነበር። ራሽፎርድ እንደሚታወቀው የአካዳሚ ምሩቅ ነው። ለማንቸስተር ዩናይትድ ዋናው ቲም መጫወት የቻለ ነው። ብዙ ኢምፓክቶች የነበሩት ተጫዋች ነው። አሁንም የተወሰኑ ሌጋሲዎችን ትቶ ነው ሄደው አሪፍ የሚባሉ ጊዜያቶችን አሳልፈዋል። ሃይስ ነበሩት፣ ሎስ ነበሩት። ግን ደግሞ አጠቃላይ ግን ጠቅላላ ስናደርገው ግን ራሽፎርድ በመጥፎ የሚታወስ አይነት ተጫዋች አይደለም። ልክ እንደነ ማርሻል አይነት ፐርፎርማንስ አልነበረም የነበረው። እንደ ጋርናቾ አይነትም ደግሞ በደጋፊዎች የተጠላ አይነት ተጫዋች ሌቭል አልደረሰም። እንደነ ጄሴ ሊንጋርድም አይነት ለትንሽ ጊዜ ብልጭ ብሎ ድርግም ያለ አይነትም ተጫዋች አይደለም። እንደነ ታይለር ብላኬት አይነትም ደግሞ አንድ ሲዝን ላይ ተመልክተ ነው የጠፋም አይነት ተጫዋች አይደለም። እነ ማክናይርም ምናምን ይጠቀሳሉ በዚህ ውስጥ። ስለዚህ የእሱ ተጽዕኖ እንዳለ ሆኖ ኮቢ ሜኑ ግን በቅርቡ እያደረገ ያለው ነገር ግን ከዛ ታች ላሉት ተጫዋቾች የተለየ ትርጉም አለው፣ የተለየ መነቃቃትን እንደሚፈጥርም ግልጽ ነገር ነውና ምናልባት ይሄ ተጫዋችም ለማንቸስተር ዩናይትድ ሚድፊልድ ሌላ ጥንካሬ ሊሆን ይችላል። በእርግጥ ዩናይትድ እሱን ተማምኖ ሌላ የማል ተጫዋች አያስፈርምም ማለት አይደለም፣ ግን ያስፈርማል። ግን ደግሞ ይሄም ልጅ ግን በቃ እንደ ሌላ ስኳዱን ጀስት ለማስፋት የሚሆን አይነት ተጫዋች ነው። በተለይ መስመር ሰንጣቂ ኳሶቹ ግን በማንቸስተር ዩናይትድ ቤት ተደንቆለታል። ወደ መጨረሻው ታይትላችን ስንመጣ ደግሞ ጆዜ ሞሪኒዮ የቹዋሜኒን ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር የማስቀረት አቅም አለው ወይ ደግሞ አፌክት የማድረግ አቅም አለው የሚሉ መረጃዎች እየወጡ ይገኛሉ። ለምሮ እንደዛ እየተባለ ያለው ሪያል ማድሪድ እንደምታውቁት አሁን ላይ ትልቅ ክራይሲስ ውስጥ ነው ያለው። የኢኮኖሚካል ክራይሲስ አይደለም፣ የአሰልጣኝ እና የተጫዋቾች ይሄ መስተጋበር የሚባል ነገር አለ አይደለ? ማለት ለምሳሌ ተጫዋቾች የሚፈልጉት ነገር አለ፣ አሰልጣኙ የሚፈልገው ነገር አለ። ከዛ ደግሞ በተጫዋቾችና በአሰልጣኞች መካከል ኢጎ ይወጣል። ከዛ የክለቡ ፕሬዚዳንት በኢንሲስ ኬዝ ፊዮሬንቲኖ ፔሬዝ መጥተው የራሳቸውን ሴ ያስቀምጣሉ አይደለ? አይ አሰልጣኙን ስሙት ካሉ ተጫዋቾቹ ወይ ያድባሉ ወይ ደግሞ ክለቡን ለቀው ይወጣሉ። ካልሆነ ግን ተጫዋቾቹን ስማ ከተባለ ግን አሰልጣኙ ይለቃል ማለት ነው። በቻቪ አሎንሶ በኩል የተመለከትነው ይሄንን ነው። ቻቪ አሎንሶ የአቅም ችግር እንደሌለበት ይታወቃል። ምናልባት በጣም ፕሮሚሲንግ ከሆኑ ያንግ ማናጀርስ መካከል የሚጠቀስ ነው ቻቪ አሎንሶ። ለዛም ነው በትልልቅ ክለቦች በጣም የሚፈለገው፣ በነ ቼልሲ በነ ሊቨርፑል በጣም እየተፈለገ ያለው ሃይሊ ሬትድ የሆነ አሰልጣኝ ስለሆነ። ታዲያ ማድሪድ ቤት መጥቶ ግን ለምንድነው አንድ ዓመት እንኳን መቆየት ያልቻለው? ለምንድነው ገና በ6 ወሩ የተሰናበተው ከተባለ የተጫዋቾቹን ኢጎ ማኔጅ ማድረግ ስላልቻለ ነው። አክቹሊ ማኔጅ ማድረግ ስላልቻለ ሳይሆን ፊዮሬንቲኖ ፔሬዝ ድጋፉን የሚሰጠው ለተጫዋቾቹ ስለነበር ነው። ታስታውሳላችሁ ቪኒ ተጣልቶ ከቻቪ አሎንሶ ጋር ተጣልቶ ሙሉ ስታፉን ይቅርታ ሲጠይቅ
ቻቪ አሎንሶን ይቅርታ አልጠየቀውም ነበር እና ያው ክሬዚ የሆነ መንገድ ነው ያለው። አርቤሎ አመጣ፣ ከዛ ደግሞ በጣም ነፃነት ሰጣቸው። ምክንያቱም የታወቀ ነው እሱ ከሁሉም አነስ ያለ ሲቪ ያለው አሰልጣኝ ነውና መቆጣት አይችልም እነዚህን ተጫዋቾች። ከዛ ደግሞ እንትን አለ ማለት ነው የሆነ ጎራ መያዝ ጀመሩ በቪኒ በኩል ምናምን። ይሄ ሁላ ነገር እንዲስተካከል ሪያል ማድሪድ ወይ ነው ፊዮሬንቲኖ ፔሬዝ ጆዜ ሞሪኒዮን እየፈለገው ነው የሚገኝ። አሁንም ጆዜ ሞሪኒዮ በማድሪድ ቤት እየተፈለገ ይገኛል በሚገርም ሁኔታ ማለት ነው። አሁንም ፊዮሬንቲኖ ፔሬዝ ከጆዜ ሞሪኒዮ ጋር መልሶ መስራትን ይፈልጋል ማለት ነው። ይሄ ትንሽ ወጣ ያለና የሚያስደንቅ ነገር ይመስለኛል አይደል? ታዲያ ጆዜ ወደ ማድሪድ የሚመለስ ከሆነ እንደ ቹዋሜኒ አይነት ተጫዋች ይፈልጋል። ቹዋሜኒ አይነት ተጫዋች ነው ፊዚካልና ረጅም ተጫዋች ነው ማለት ፊዚካል ጨዋታዎችን የሚያደርግ ረጅም ተጫዋች ነው። ግራውንድ ዱዌሎቹ በጣም የሚገርሙ ናቸው። ኤሪያል ዱዌሎቹ የሚገርሙ ናቸው። ለመከላከል ጆዜ ለሚፈልገው ይሄ ፕራግማቲክ ፉትቦል በቃ ሁነኛ ሰው ማለት ቹዋሜኒ ነው አሁን ካሉት ሪያል ማድሪድ ስኳድ ማለት ነውና እንደምታውቁት ከዚህ በፊት በነበረው ሲስተም ላይ ብዙም አልሰራም፣ የቹዋሜኒ ጉዳይ አልሰራም። ስለዚህ ለዛ ነው ክለቡን ለመልቀቅም እኮ አንዳንድ ጭምጭምቶችም ያሉት። ማድሪድም ደግሞ ኦፈሮችን ይሰማል ይቀበላል የተባለው እኮ ሊለቀው ፈቃደኛ ስለሆነ ነው። ጆዜ ሞሪኒዮ ከመጡ ግን እንዳይነካባቸው ከሚፈልጉት ተጫዋች መካከል አንደኛው ኦሪሊዬ ቹዋሜኒ ነው። ስለዚህ ቹዋሜኒ በማድሪድ ቤት ይቆይ ከተባለ ደግሞ ማንቸስተር ዩናይትድ የሱነኛ ፈላጊ እንደሆነ ይታወቃል። ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሊጨናገፍ ይችላል ማለት ነው። ምን ያህል ይሆናል የሚለውን ነገር አብረን የምንመለከት ነው የሚሆነው። የእናንተስ ሐሳብ ምንድነው? ስለ አዲሱ ተጫዋች ጂም እንደዚሁም ደግሞ ስለ ስካውቲንግ ዲፓርትመንት አባሉ ካይል ማካውሌና ስለ ቹዋሜኒ ያላችሁ ሐሳብ ምንድነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።